ምን መሰለው ውሳኔ ዴፍ አሁን ከአብሽ ጋር ታርቄ አብሬ መቀጠል እፈልጋለሁ። ያመሻል? ምን ለማለት ፈልገሽ ነው? እየጠየቅኩሽ እኮ ነው። እንዴ ትናንት ከሩታና ከአብርሽ ህይወት በበለጠ እኛ ኦዲየንሶች እንደ ደራሽ ማዕበል ጎርፍ ነው የተንገላታ ነው። እውነቴን ነው ቤተሰብዬ። ደህና ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ውድ የዩቲዩብ ቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ በሩታ ቤት የተለቀቀውን ቪዲዮ በደንብ አዳምጫለሁ። የአብርሃም ወንድም እንግዲህ ከዚህ በፊት ሩታንም ለብቻ አብርሃምንም ለብቻ እንዲሁም ደግሞ እትዬ ሄርሜላንም ለብቻ በመቅጠር ስለ አብርሃምና ሩታ ትዳር መሀከላቸው ስላለው ችግር ክፍተቱ ጠቦ ማለት ነው ሩታና አብርሽ እንዲታረቁ ያቺ ሙሽሚትም ደግሞ አይምሮ ገዝታ ከነሱ ህይወት እንድትወጣ ሐሳቧን ጠይቆ ነበረ። አሁን ላይ ደግሞ ሩታን መልሶ ቀጥሮ ምን ታስቢያለሽ? በመሀከላችሁ ያለውን ነገር ባለፈው አስቢበት ያልኩሽም ብሏት ነበረ። እንግዲህ ሩታ በማይጠበቅ ሁኔታ ከልጇ አባት ጋር መልሳ ሰላም ማውረድ እንደምትፈልግ ተናግራለች። የአብርሃም ወንድም በጣም ነበር ደስ ያለው። በሌላም በኩል ደግሞ ዛሬ አንድ ቪዲዮ ሲንሸራሸር ነበር። ይሄው ምንድነው ጃም ፋሚሊ ቤት ውስጥ እንግዲህ ሁሉም ክሩ አንድ ላይ ተገኝቶ የምሳ ግብዣ ፕሮግራም ሲያደርጉ ቪዲዮ ተለቆ ነበር። ሩታም ነበረች፣ አብርሃም ነበረ፣ እንዲሁም ደግሞ አቤል፣ የተለያዩ የነሱ አቅራቢያ የነበሩ ልጆች ነበሩ። ስለዚህ ያው ጸባ አይደለም መሀከላቸው ሰላም አለ። ዝም ብለው ነው ኦዲየንስ የሚያታልሉ የሚሉ ኦዲየንሶችም አሉ። እኔ አንድ እውነት ልንገራችሁ ወገኖች፣ ይኸውላችሁ አንድ እውነት ምርር ያለ እውነት ልንገራችሁ። ሩታና አብርሽ ትክክለኛዎቹ ማለት ነው አሁን እዚህ ድራማ እየሰሩ እኛ ጋር የሚመጡት ሳይሆኑ ትክክለኛ ሪያሊቲ ሩታና አብርሽ የሚባሉት ባልና ሚስቶቹ አልተለያዩም። አሁን በቃ እንደዚህ ብለን ካልተናገርን አይሆንም። እውነተኞቹ አልተለያዩም። ወልደው ተጋብተው አንድ ቤት እዛ ያያችሁት ሩታ አሁን ያለችበት ቤት ነው የሚኖሩት አብርሃምና ሩታ። ግን ደግሞ ከበፊት ጀምሮ በቡታጅራ አንድ የተለመደ ነገር አለ። ቡታጅራ በጣም ከልጅነት ጀምሮ ድራማ ያሰሯቸዋል ወገኖቼ። ሙሉ ሂስትሪውን ያው በትንሹ ልንገራችሁ። ከልጅነት ጀምሮ ቲያትር ይለምዳሉ። በጣም በዚህ ፋስት ናቸው እና ይሄን ነገር ወደ ስራ መጡት። ገባችሁ አይደለ? ወደ ስራ መጡት። ወደ ስራ አምጥተውት ልክ በራሳቸው ላይፍ እንደደረሰ አድርገው ነው ቪዲዮ የሚሰሩልን። ለምሳሌ አሁን አንዳንድ ድራማዎችን ስትመለከቱ እጻ ህይወት ከሆነች ትክክለኛ ማንነት ያላት ሴት ድራማው ላይ ማን ሆና ትመጣለች? በቀለች ሆና ልትመጣ ትችላለች። በትክክለኛ የድራማ ህይወት ነው የምላችሁ። ሩታና አብርሽ ማከልና ክሮቹ መሃል ምንድነው ያለው መሰላችሁ? ሩታን ሆና ነው የምትሰራው። እትዬ ሄርሜላን ሆና ነው የምትሰራው። አብርሃምን ሆኖ ነው የሚሰራው። ልክ በራሳቸው ላይፍ ውስጥ እየተከናወነ እንደሆነ አድርገው ነው የሚሰሩልን። በቃ እንደዚህ ብለን ካልተናገርን በስተቀር አብዛኛው ኮሜንታተሮችን ስላዩዋችሁ ነው። ለዛ ነው ይሄን ነገር የነገርኳችሁ። እና አብርሃምና ሩታ ሆነው በውስጣቸው ያሉት ገጸ ባህሪዎች ግን በጣም ደስ የማይሉ፣ በዚህ በኩል ሩታ የምትጎዳ፣ በዛ በኩል በአብርሃም የተባለው ገጸ ባህሪ ሩታን የሚጎዳ ሆኖ ነው የሚሰሩት። በቃ እንዲህ ነው ቤተሰብ። እኛ ደግሞ አሁን እርብግን ድብን እያል እንደዚህ መላቅድሳችን እስኪጠፋ ድረስ የምንናገረው የምናብደው በትክክለኛው ሩታና አብርሽ በሚባሉ ሰዎች ላይ አይደለም። አሁንስ ተረዳችሁኝ? አዎ ትረዱኛላችሁ የኔ ቤተሰብ አውቃለሁ። ስለዚህ ድራማው ላይ ነው እያበድን ያለነው እንበላችሁ በግልጽ። በቃ እኔ አሁን ሩታና አብርሽ ትክክለኛ በሪያሊቲ ላይፋቸው ይሄ የተከናወነ እንደሆነ አድርጌ የምሰራው እኔ ፈቅጄ ወድጄ አይደለም፣ ታሪኩ ነው የሚያስገድደኝ። ተረዳችሁኝ? አሁንስ ቤተሰብ ትረዱኛላችሁ። ከዚህ በላይ ባልቀጥል ጥሩ ነው። ለማንኛውም እዛ ጋር ያሉት ጠቅላላ የቡታጅራ ልጆች ተነጋግረው አይዲያ ሁላ የሚሰጣቸው ሰው አለ መሀላቸው፣ ካሜራማን ቀጥረው ይሄ ሁሉ የምታዩት ነገር የሚሰራላችሁ በእነሱ ውስጥ ያደረ ቲያትር ወይም ደግሞ በእነሱ ውስጥ ያደረ የድራማው አባል እንጂ ትክክለኛ ሪያሊቲ ላይፋቸው አይደለም። እትዬ ሄርሜላ 2 የወለደች ናት፣ ልጆች አሏት በትክክለኛ ላይፏ። እዚህ ጋር ግን መታ ባልና ሚስት አፋቺ ቺተር ሴት ሆና ነው የምትሰራው። ለዚህ ነው ድብን እርር ብለን እኛ የምንሰድባት የምንናገራት። ገጸ ባህሪዋን ነው። ልጆቹ በሪያሊቲ ላይፋቸው እንዳይደሉ፣ ላይፋቸው ሌላ ነው። ቤተሰብ እንደ ሾፒንግ ላይ እኮ እጅ ከዚህ ፊት ተይዘው ነበር። ኃይለኛ ጸብ ተፈጥሮ ሩታና አብርሽ መካከል ኃይለኛ ጸብ ላይ ሆነው ማለት ነው።
ኃይለኛ ጸብ ላይ ሩታና አብርሽ ሆነው የተጋጋለ ወቅት ላይ ነው የሆነ ጊዜ ቪዲዮ ሲሰሩልን በነበረ ሰዓት ማለት ነውና ሩታና አብርሽን ሾፕ ውስጥ ሾፕ ሲያደርጉ አንድ ጓደኛ አይታቸው ነበረ። ደውላን የነገረችኝ ምን ያደርጋል ካሜራ ወይ እንደሰው ፎቶ አንስታ ወይ ቪዲዮ ቀርጻ ብትለቅ ጥሩ። ይሄው ልጆቹ አልተጣሉም፣ እውነተኛ ሪያሊቲ ማንነታቸው ይሄ ነው ብለን እናውጣ ነበረ። ስለዚህ ሩታና አብርሽ ባልና ሚስት ናቸው አሁንም ድረስ ወገኖቼ። በድራማው ላይ ግን ባልና ሚስት አይደሉም፣ ተጣልተዋል፣ ማላቸው ሰው ገብቷል፣ አበጣብጧቸዋል። ዳት ይዘት በቃ ቤተሰብ ያለው ነገር ይሄ ነው። አሁን እኔ ወደ ዋናው ወደ ትወናው ልግባና ማለት ቤተሰብ የሚያቃጥሉኝን ገጸ ባህሪዎች ልለብልባቸው፣ የሚያናድዱኝን የሚያስደስቱኝን ማለት ነው። ተረዳችሁኝ? አዎ ተረዱኝ ቤተሰብ። እናም ምታውቁ ይገባችኋል እኮ አንዳንዶች ናችሁ የዋሆች ማለት ነው። እኔ ራሴ ሳላስበው የሚገርማችሁ ድራማ እንደሆነ እኮ ያወቅኩኝ። ልጆቹ ትወና ነው የሚሰሩት፣ ዶላር በጣም በሽ ነው እነሱ ጋር። እኛንን እንጂ ዩቲዩብ ማይከፍለን ትንንሽ እይታ ያለን፣ እነሱ ዶላር እየተርከፈከፈ ነው የሚዘንብላቸው። አትረዱም እንዴ? ስለዚህ በዚህ ነገር ቀልድ የለም፣ ይሰራሉ። በቃ ስራቸው ነው ይሄ። ሌላ የግል ስራ የላቸውም፣ ወይ ሾፕ የላቸውም፣ ወይ ሄደው የመንግስት ስራ ተቀጣሪ አይደሉም፣ ወይ ደግሞ የራሳቸው የሆነ የግል ስራ የላቸውም። ገባችሁ አይደለም? የሚሰሩት አንድና አንድ ዩቲዩበር ናቸው። ልክ ቲክቶከሮች እንደሚሰሩት ስራ እነዚህ ልጆች ታሪክ ብለው የሚያስቡትን ነገር ወይም በሰው በትዳር ውስጥ ይገጥማል የሚሉትን ነገር እንዲየሰሩ ነው የሚያመጡት። ኦዲየንስ ደግሞ ሪያሊቲ አድርጎ ስለሚቀበል ያየው ነገር በስማቸው ስለሚመጡ ይናደዳል፣ ይበሳጫል፣ ብዙ ነገር ውስጥ ይገባል። እኔ ራሴ እኮ የሚገርማችሁ ማለት ነው ንዴት ውስጥ ላገባለሁ። በጣም ነው የምናደደው። እያያችሁኝ ነው አይደለ? ጭስስ እያልኩ ነው ቪዲዮ የምሰራው። ይሄም እንደሚመስለው እውነት ሪያሊቲ የሩታና የአብርሽ ህይወት ነው የሚመስለን። ግን የሩታና የአብርሽ ትክክለኛ ህይወታቸው ልጆቹ ባልና ሚስት ናቸው። መሀላቸውም የገባ ሰው የለም። በድራማው ግን እንደገባ አድርገው ነው የሚሰሩት። በቃ ቤተሰብ ይሄ በቂ ነው ብዬ አስባለሁ። አሁን ወደ ሩታና ወደ አብርሽ እውነተኛ ህይወት ትረካልክ ማለት ነው። እውነተኛ አይደለም የድራማው ነው የምላችሁ። እና ዛሬ ላይ እንግዲህ ሩታ የአብርሃምን ወንድም ቀጥራ ከዚህ በኋላ ወደ ህይወቷ እንደምትመለስ ነግረዋለች። ስለ ጃም ፋሚሊ ነግራችኋለሁ አይደለ? እዛ ፕሮግራም ላይ ሁሉም ተገኝተው ነበረ። ዛሬ ቪዲዮ ሲንሸራሸር ነበር ብያችኋለሁ። ስለዚህ ላይፋቸው ያ ስለሆነ ነው ልላችሁ ፈልጌ ነው። እውነተኛ ሪያሊቲ ላይፋቸው ያ ነው። በቃ ክሩ አንድ ነው። በድራማው ግን የተበጣበጠ ማንነት ነው ያላቸው። ስለዚህ ሩታ ዛሬ ይሄን ሐሳብ ስታቀርብ አብዛኞቹ ለተንኮል ነው፣ ለሸር ነው፣ አብርሃም ልትጎዳው ነው እያሉ ነው። ሲጀመር ማለት ነው ቤተሰብዬ ልጅቷን እኮ ያወዛገባት አብርሃም ነው። አብርሃም ቀና ባል ቢሆን ባለጌ ባል ባይሆን በላዋ ላይ ቺተር ወንድ ባይሆን ኖሮ ሩታ ዛሬ እንደዚህ አይነት ለተወዛገበ ሐሳብ ውስጥ አገባም ነበረ። ሜቢ አሁንም ደግሞ ምናልባት እሷ የመጨረሻ ነፃነቷን ለራሷ መስጠት አስባ ሊሆን ይችላል። ለምሳሌ እስካሁን ድረስ አብርሃም ከሄርሜላ ጋር ነው አይደል ያለው? ሲወጣ ሲገባ ከሷ ጋር ነው ላይፍ ጀምሯል። እንዲያውም ሌላ ነገር ውስጥ ሁላ ገብተዋል። ከትዳር ውጪ ደግሞ ሌላ ሴት ጋር ሄደ ወንድ ብታምኑም ባታምኑም አርፈ ተቀመጥ ብትሉት እንኳን አርፎ አይቀመጥም። ስለዚህ እሷ የሱን ሐሳብ መረዳት ትፈልጋለች። አሁን ላይ ምን ሐሳብ አለው? ወደ ትዳሩ ይመለሳል አይመለስም? ከዚህ ሴት ጋር አቆም ቢባል ያቆማል ወይ? እርግጠኛ ሆና ይሄንን ነገር መደምደም ትፈልጋለች። የሆነ የራሷ የሆነ አዲስ የህይወት ምዕራፍ መጀመር ፈልጋ ነው ልጅቷ። የመጨረሻ እድል እየሰጠችው ነው። ባይዘዌ አብርሃም አንተ እኮ ካጠፋው በላይ አይሆንም የሩታ ጥፋት። በነገራችን ላይ መዘዙ ማን ነው? አንተ ያመጣው መዘዝ ነው። ገባ? ጥሩ አባወራ ብትሆን ኖሮ እቺ ልጅም ዛሬ በድሮ ማንነቷ እንደቀጠለች ነበረ። ህይወቷን ያበላሸው አንተ፣ በላዋ ላይ ሌላ ሴት የደረብክባት አንተ፣ ቺተር ወንድ ሆነ ቺት አርጊ ብለህ ያስተማርካት አንተ። ሲጀመር ሩታ ቺት አላደረገችም ባንተ ላይ። ከአብራቸው የሚመጡት ሁሉ አንተን ለማስቀናት እንደሆነ ታውቃለህ። ሁሉም የመጡት እስካሁን ወላ ደስታ ወላ ዳኒን ታውቃላችሁ። በዛ በኩል ብዙ ላይፍ ያለው ቪዲዮ እየሰራ እየለቀቀልን ነው። ከሷ ጋር ምንም ሪሌሽንሺፕ የለውም። ኤኒዌይስ የሷን አካሄድ ሁላችሁም ታውቃላችሁ። ሆን ብላ አብርሃምን ለመፈተን ለማናደድ ብዙ ነገር ሊሆን ይችላል። ግን ደግሞ በአብርሃምና በሩታ መካከል ባለው ነገር ስትመለከቱ በጣም ትክክለኛ ሌላ ህይወት ውስጥ የገባው ማን ነው ብትሉ አብርሃም ነው። አብርሃም አሁን እንዳያችሁት ነው። ሩታ መመለሷን አልተቀበለም፣ አልፈለገም።
አንድ ጊዜ እንግዲህ እሷ በንዴት እንደዛ ስለዋሸችው አሁንም ትዋሸኛለች ብሎ ነው የፈራው። ፍራቻ ደግሞ ህይወትን አያድንም። ምንም ሄርሜላም ወደፊት ህይወትን አድና ደስተኛ ሆና የምታኖር ሴት አይደለችም እውነት ለመናገር። ስለዚህ አሁን እንዳያችኋት ሄርሜላ እንኳን እንዲታረቁ አልፈለገችም፣ አጋጋለች እንጂ ማለት ነው። እስቲ እንየው ብላ እንኳን እድል እንዲሰጠው አልፈለገችም። ምክንያቱም እሷ መቼም ከነሱ ህይወት እንደማትወጣ እርግጠኛ ሆና ነው ተቀምጣ ያለችው። ስለዚህ የዕለቱን ደስታ አፈልግም ሄርሜላ፣ ግልጽ ነው። አብርሃም ደግሞ አሁን የለመደው የነጻነት ቡርቅቅ ያለ ማንነት ላይፍ እንደፈለገ ማበድ እንደፈለገ ከሌላ ሴት ጋር እንደዚህ መሆን ስለተመቸው በትዳር ውስጥ አብሮ ስርዓት ይዞ መኖር አይፈልግም። አሁን ከሩታ ጋር ሰላም ካወረደ በስነ ስርዓት መኖር ነው የሚጀምረው። እንደ በፊቱ ልንዘላዘል የለም። ይሄን ካረገ ደግሞ በራሱ በኩል ነው ችግር የሚያመጣው። ይሄን ስለሚያውቅ ይሄን ነጻነት ማጣት አይፈልግም። ባይዘው ትዳር እስር ቤት አይደለም። አንዳንዶች ትዳርን እንደ እስር ቤት የምታዩ ሰዎች፣ ትዳር እስር ቤት አይደለም። ትዳር ትልቅ ተቋም ነው። ትልቅ ተቋም ፈጣሪ የገነባው ለኛ ለሰው ልጆች አስፈላጊ ነገር በህይወታችን ውስጥ ለዛውም መባረክ ሲኖር መቀደስ ሲኖር ነው ጥሩ ህይወትም ጥሩ ትዳር የሚኖረው። አንዳንዶች ይጋባሉ፣ በትዳራቸው ሰላም የለም፣ ጸብ ነው፣ ጦርነት ነው። ዛሬ ተጋብተው ነገ መለያየት ነው። ከዚህ ትዳር ደግሞ ምንም ትዳር የሌለው ሰው ይሻላል። ስለዚህ በትዳር ውስጥ ባልና ሚስቶች ሲገናኙ እውነተኛ የሆነ ጥሩ ንጹህነት ኖሯቸው እውነተኛ እግዚአብሔር የሰጣቸውን ጤነኛ የሆነ ትዳር በሰላም መምራት ካልቻሉ የሚሆነው እንደ ሩታና እንደ አብርሽ ነው። ኤኒዌይስ ሩታ ማወቅ የፈለገችው ነገር ያለ ይመስለኛል። አብርሽ ዛሬ ተሸውዷል። በነገራችን ላይ ቢያለሰልስ ይሻለው ነበረ። እንደዚህ ምንጭቅጭቅ ከሚያረጋት ህፃኑን ላይ ያለ ሲሰድባን ነበር። ይሄንን ነው እኮ እኛ ምን ነግራችሁ፣ በቃ ይሄንን ነው እኛ ምን ነግራችሁ። በብዙ ሴቶች ፊት እቺ ልጅ አንጓጧታል፣ ሰድቧታል። የሴቶች መብት ረገጣ የሚባለው አንዱም ይሄ ነው። እሱ ቺተሩ ነው። እሱ በትዳሩ ላይ ዘሙቶ ዛሬ ላይ እሷ እንደፈለገች ብትቀያየርና ግራ ብትጋባ አይፈረድባትም። ግን ደግሞ እሱ ከሰራው በላይ እሷ ምንም ያጠፋችው ጥፋት የለም። ምንም ብታደርግ እሷ ሁኔታዎችን ሁሉ አስገድደዋት ንዴት፣ ብስጭት እንጂ ሌላ ህይወት ውስጥ እንደ አብርሃም ገብታ አይደለም። አብርሃም እንኳን ከሄርሜላ ጋራ ሰርግ ነው እንጂ የቀረው ጀምሯል፣ አብረው መኖር ጀምሯል፣ አብረው ማደር፣ አብረው መሆን። ይሄንን እንግዲህ ግምትመት ያለ ህይወት ላጽዳና ወደ ነበረበት ይመለስ ስትለው እንኳን እሺ ብሎ ያልተቀበለ ወንድ ነው። ስለዚህ ከዚህ በኋላ እኔ በራሴ በኩል ከዚህ በኋላ ነው የምላችሁ ቤተሰብ በሩታ ላይ ማንም ሰው እንዳይፈርድ። በቃ አሁን እሷ እኔ አብርሃም ልቡ ተመልሶ ሄርሜላን ወደ ህይወት ምዕራፌ በስተት የመጣሽ ሴት ነሽና ከዚህ በኋላ ሚስቴ ልቦኗ ከተመለሰ ወደሷ መለሳለሁ ብሎ ካልመጣ ሩታ አንድ ከባድ ውሳኔ ወስና ሁላችንንም የሚያፈዝ ነገር ይዛ እንደመመጣ ነው የምነግራችሁ። ምረዳው ነገር ስላለ ነው። በቃ አሁን አብርሃም አንተ ቁርጥ አርጎ ለሄርሜላ ጋር ይሄን ህይወት እንደጀመርክ እሷም ቁርጥ አርጋ ከአንድ ወሳኝ ሰው ጋር ህይወት ትጀምራለች። ይሄንን ደግሞ በአይን በብረቱ ታይዋለህ። ከምትቆጭና ነገ እንደ ግርሳ ከሚለበልብህ ሚስትህን ብትታደግ ነው የሚሻለው። እንዲህ አይነት ቻንስ የሚሰጠው ሰው እንደገና እንደተወለድክ ቁጠረው ማለት ነው። አንተ በለዋ ላይ ሄደክ በለዋ ላይ ባልገክ ይሄንን እድል ከሰጠችክ እግዚአብሔርን አመስግን። ባይዘው እኔ በጣም እድለኛ ነኝ፣ ከዓለም እድለኛ ወንድ እኔ ነኝ ማለት አለብህ። ማንም ሴት ማታረገውን እድል ነው የሰጠች። ካሁንም ቢሆን አሁንም ሌላም ችግር በጀርባው ይኑረው ሩታ ማውቃም ይሁን አውቃም ማይሁን ሜቢ ቺ ቻንስ ላንተ ትልቅ ናት ብዬ ነው ማስበው። የነበረችው ረቅጣት ሄደካል። አንተ ሲጀመር ክብር እንደሌለክ የምታሳየው ወንድምክ ፊት ሴቷን አቅፈ ቆማል። ውሽማን አቅፈ ይቆምክ ወንድ ነህ። ወንድምን ብታከብር ወንድምን ብትወድ እሱ ፊት እንኳን ፕሮቶኮልን ተጠብቅ ነበር፣ ጨዋታውን ነበር። ሰው ወንድምና እህቱ ፊት እንደዚህ ዘልዛላ አይሆንም። እንኳን እሱ ማለት ነው አብርሃም ራሱን አስንቆ ለወንድሙም ተርፏል። እንዴ በሉኝ ሄርሜላን ያዋት እንዴ ስትሆን እንደነበረ እጁ ስር ገብታ እጁን ይዛ ምናምን እንዴ የተጋቡ ባልና ሚስት እኮ ነው የሚመስሉ ቤተሰብ። ትንሽ ወንድምህን እንኳን አታከብርም አንተ። በምላስ አከብራለሁ ዋጋ የለውም። አንተ ቤተሰቦችን ስታከብርም አይቻላቅም፣ የሩታንን ቤተሰብ ስታከብር አይቻላቅም። አባትክን ፊት ከባድ እንትን ነበር ስታስነሳ የነበረው ከዚህ ፊት አምባጓሮ። ሲጀመር ሩታ እስካሁን ድረስ ይመጡ የነበሩትን ሁሉ ነገር ያልተቀበለችው ያንተ ጸባይ አለመታረቅ ችግር ነው። አስቸጋሪ ባህሪ ስላለክ ነው አብርሃም። ይሄንን እመን እንጂ አሁን ለምንድን ነው ሁሉ ነገር ወደ ሩታ የምትለከከው? ያ ሁሉ ያጠፋውን የብልግና ስራ ሩታ ላይ ለምንድን ነው ለመለደፍ እየሞከርክ ያለከው? ያስካት ብልግናው ህይወት ውስጥ አልያስካትም። ዝም ብለው መተው አብረዋት ያሉት ሁሉ አንተ የምታረገው ድርጊት እንዲሰማክ
ያናደድካትን ያህል እንድትናደድ ሄደችበት የዋህነት ወይም የሞኝነት መንገድ ነው እንጂ ሩታ ባልጋ ሩታ ሌላ ጓደኛ ይዛ አይደለም። እስካሁን ድረስ ልጅቷ በህይወት እንደምታዩት በጨዋነቷ ነው ያለችው። አብርሃም ግን ብዙ ስቴፕ ሄደካል። እኔ ብሆን ብያችኋለሁ እንዲህ አይነቱን ሰውዬ እግዚአብሔርን ነው የምላችሁ፣ ይቅርታ አድርጉልኝ። ይቅርታን ፈጣሪ ይወዳል። ይቅር መባባል መልካም ነው። ግን በትዳር ላይ ባላችሁ ዘሙቶ ይቅር በሉት የሚል ህግ የለም። እኔ ብሆን አላደርገውም ነው የምላችሁ። ሩታ ስለሆነች ግን ብዙ ቻንስ እየሞከረች ነው። ዞራ ሁላ ማታየው ሰው ነበር አብርሃም። እንኳን አይደለም ላይሽ አልፈልግም ትላታለህ እንዴ ዛሬ። አንተም ሰው ሆነ አብርሃም፣ አንተም ሰው ሆነ ወግ ደርሶ ማን ነበር ሊታይ የማይገባው? አንተ ነበርክ እኮ እንዴ። ቤት ሀገር ነው ሰው ትዳር ፍቺ ሳይፈጽም በትዳር ላይ ሌላ ሴት እያመጣ ሚስቱ ፊት እየተለጣጠፈ ቪዲዮ እንደዛ ቀፋፊ ቪዲዮ እየለቀቀ እንድትናደድ የሚያደርግ ወንድ በታሪክ እኮ አንተ ነህ። አብዛኞቹ በድብቅ ነው ሚስታቸው ላይ የሚባልጉት። ፈጣሪ ስራቸውን ይስጣቸውና ያንተ ደግሞ በገሃድ ስለሆነ በአደባባይ ስለሆነ ይሄን እንኳን እፍረትክን ከእንትን ውስጥ አላስገባ። አሁን ተላመድከው ታውቃለህ። አሁን ከኤርሜላ ጋራ መወስለቱ ምኑን በፊት ስለጀመራችሁት አሁን በጋድ አውጥታችሁታል። ስለዚህ አሁን ማንሽ ጥፋተኛ ሆና እንድትታይ የሚፈልገው ሩታ ሀብቴ። ሩታን የምንረዳት 5 ሰዎችን በቃለን። የሺ ጋጋታ የውሸት ቲፎዞ አንሆንም ከማንም ጋር። ሩታን የሚደግፍ የሩታ ችግር የገባው ሩታ ያለችበትን ረመጥ የሚረዳ ከሷ ጎን ይቆማል። ስለዚህ ዛሬ ሜቢ ሩታ ለምን እንዲያረገች ለምን ራሷን አስናቀች የምትሉ ትችላላችሁ። ሩታ ያሰበችው ነገር ይኖራል ብዬ ነው ማስበው። ይሄን ስቴፕ የመጣችበት ምክንያት አብርሃም ሩታ ህይወት ውስጥ ምንም ቦታ የለኝም፣ ከዚህ በኋላ ስለሷ አያገባኝም፣ እኔ ከኤርሜላ መለየት አልፈልግም ብሎ አይደለ ሄደው። ቀጥል እንግዲህ ቀጣውን ሲዝን ታይዋለህ ምን እንደሚፈጠር። ሩታ የምታደርገው ነገር አንድም ሰው ከዚህ በኋላ እንዳይወነጅላት እኔ አስቀድሜ ልንገራችሁ። ሜቢ እኔ በውስጥ የሚደርሰኝ መልእክት ሊኖርም ይችላል፣ አይታወቅም። ቤተሰብ ለማንኛውም ሩትዬ ከጎንሽ ነኝ፣ እኔ ከጎንሽ ነኝ። አሁን ባራግሹም ነገር እኔ ለምን አልልም ምክንያታዊ ስለሆንሽ ማለት ነው። ከዛ ባለፈ ቤተሰብ እንግዲህ በተቻለን አቅም ፈጣሪ ረድቶን ሚዛናዊ ለመሆን ያብቃን። እኔ አሁን ላይ አንዳንዴ ሚዛኔ እንዳይጋደል ፈራለሁ። ምክንያቱም እልክ ተጋብቻለሁ እኮ እኔ ራሴ። ለምን ሰውየው በትዳሩ ላይ እንዴት ያመነዝራል? በቃ ችንጭ አይምሮ ውስጥ እንዲህ ተጽፋ ያለችውና ፊት ለፊቷ እንደዚህ እየተሆነባት ቻይ ሴት አድርጌ ከአቅም በላይ ቻይ ሴት አድርጌ ሩታን ስላየዋት ነው በራሴ ልክ ነኝ ብዬ አስባለሁ። ሐሳባችሁን በጨዋነት በነፃነት በኮሜንት ማስቀመጥ ትችላላችሁ። የሴት ልጅ ጥቃት ይቁም። አዎ ይቁም። ቸር ቆዩልኝ ቤተሰብ።